መቅደስ እነ መሰረት ቤት መታ ሲጫወቱ መቅድዬ ትላንት ሳልነግርሽ ዘርቱን እኮ ገዳም የመግባት ሐሳብ አላት። አስቀድማም የነገረችኝ እሷ ናት አለቻት ፊቷን እያየች። መቅደስ በመገረም መስዬ ዘርቱን ገዳም ልትገባ አለቻት አፏን በእጇ ይዛ። አዎ ምን ነው መቅዴ ዘርቱን እኮ በጣም ቆራጥና ጠንካራ ነች። ገዳም ብትገባ ከማንም በላይ በድል ትወጣዋለች አለቻት ሁኔታዋን አይታ። መቅደስ አቀርቅራና ድምጿን አለስልሳ መስዬ እህቴ እንዳው ፈረድሻት በይኝና በእርግጥ ዘርቱን ጠንካራ መንፈሳዊ ልትሆን ትችላለች። ግን መሲ ዘርቱን በጣም የሰው ንቀት አለባት። ታዲያ ገዳም ተናንቆ እንዴት ይሆናል? በተለይ እኔን እንደ ሰው አልታያትም። በእርግጥ እንደሷ ከተማ ተወልጄ አድጌ ባልሰለጥንም ለፈጣሪ የእጁ ስራ ነኝና እንደሱ አይንቀኝም። ባለፈው አንቺ ከአባትሽ ጋር ዝቋላ ገዳም የገብረ መንፈስ ቅዱስን በዓል ለማክበር ስትሄጂ ሳሪስ አቦ አብራችሁ ሂዱና አክብሩ ብለሻት አልነበር? የዛን ቀን እንዳመናጨቀችኝና ከጓደኞቿ ጋር በባል ሀገርነቴ እንደነሱ ባለመሆኔ መሳቂያ መሳለቂያ ያደረገች። ይባስ ብላ በእኛ ጓደኛችን ቤት እንሄዳለን አንቺ ወደ ቤት ሂጂ ብላ ጥላኝ ሄደች። መሲ ከአንቺ ጋር ከአንዴም ሁለቴ ስለሄድን ብቻ መንገዱም ሳይጠፋኝ ወደ ቤት የመጣሁ እንጂ ከተማውን ጠንቅቄ እንደማላውቀው እያወቀች ገባሽ ወይ ብላ እንኳን አልጠየቀችኝም። ለአንቺ አደራ እንኳን ብላ ብትጠይቀኝ ምን ነበረበት? ታዲያ መስዬ ከዚች ጋር ነው ገዳም የሚገባው? ለጽድቅ ነው ወይስ ብላ ለመናገር የፈለገችውን ተወችው። መሰረት በጣም አዘነች። በምትወዳቸው ጓደኞቿ መሃል ይህ ህመም መኖሩና እሷም ልትቀርፈው ባለመቻሏ ራሷን ወቀሰች። መቅዲ መቼም የሰው ጸባይ እንደ መልኩ ይለያያል። ዘርቱሁን እንዳው ለጊዜው አመል ሆኖባት እንጂ ክፋት የላትም። በጣም እኮ ታዝንልሻለች አለች ሰላም ለመፍጠር ያህል። መሲ ውሸት አያምርብሽም አትዋሺ። ዘርቱን እኔን መውደዷ ቀርቶ ሰው ሆኜ በታየኋት አለች እልህ እየተናነቃት። መቅዲ እንደዚህማ አትበይ። ይህን ያህል ቂመኛ መሆንማ አምላክ አይወደውም። እሷ አንድ ነገር ስታደርግ በስሜታዊነት ነው፣ ሲሰማት ደግሞ ትጸጸታለች። መቼም ሰው ይሳሳታል፣ ይቅር ለማለት ደግሞ የተበዳይ ፋንታ ነው። ዘርቱን እኔ እስከማውቃት ለአንቺ ጥሩ አስተሳሰብ አላት። በአንቺ ጥላቻ የለባትም። ሁልጊዜ ስለ አንቺ ታዝናለች። ምናልባት ያለመቀራረባችሁ ይሆናል በሁለታችሁ መሃል ጥላቻ ያለ ያስመስለው አለች በውሸት። መቅደስ መሲ እኔ ቅመኛ አይደለሁም። ለምን ቂም ይዝባታለሁ? በግድ ካልወደድሽኝ ካላገባሽኝ ብዬ ያ መብቷ ነው። ግን ዛሬም ነገም ተራርቆ ገዳም በመግባት አላምንበትም። ስለዚህ አንቺ ከአብሮ አደግ ጓደኛሽ ጋር አብረሽ ሂጂ። እኔም ያሰብኩት ያለምኩት ብቻዬን ነውና ወደ አለልኝ ገዳም እሄዳለሁ። ከአንቺ ጋራ ከሀገር ጠረፍም ብሆን እንጠያየቃለን። መቼም አንረሳሳም። ከእሷ ጋር ግን ገዳም መግባት እኔ ቀርቶ እንደ እኔ ከሆነ ለአንቺም አይታየኝ አለች ቁርጥ አድርጋ። መሰረት ደነገጠች። ትክ ብላ አየቻት። ግን እኮ እውነቷን ነው። ዘርቱን የማትታረም ሁልጊዜ እየፈጩ ጥሬ ናት አለችና በሐሳቧ መቅዲ በእርግጥ ስትቀራረቡና ስትግባቡ ሁሉን ታየዋለሽ። ስለዚህ መቅድዬ በአንድ አቅጣጫ ብቻ አይተሽ ውሳኔ ላይ አትድረሺ አለቻት። መቼም ዘርቱን ሁለተኛ አይለምደኝም ብላ የገባችውን ቃል ታከብራለች ብላ። እሺ መሲ እንዳልሽ እንተያያለን፣ ምናልባት ተሳስቼ ይሆናል አለች። ውስጧ ግን ቅር ብሎት። በማግስቱ መቅደስና መሰረት ወደ ቀጠሮ ቦታ ሲሄዱ መቅድዬ እንግዲህ አደራ ሰው ከሰው ሲኖር ተቻችሎ ነውና አደራሽን ሳታኮርፊ ሁሉን ናቅ አርገሽ ትተሽ በሰላም እንነጋገር። አየሽ ሁሉ ነገር ከተውት ይተዋል። ደግሞም እንደዚህ ረጅም ዓላማ ያለው ሰው ሆደ ሰፊ ካልሆነ ያሰበበት ቀርቶ አንድ እርምጃም እንኳ መጓዝ አይችልምና አደራ ትዕግስተኛ ሁኚ። እኛ ሰውን አናቃል እንጂ ሰው ቢንቀን ቢያንቋሽሸን ስለ እግዚአብሔር ብለን በደስታ ካሳለፍነው ዋጋችን በሰማይም ሆነ በምድር የበዛ ነው። የአሸናፊዎች አሸናፊ እንሆናለን። ለምን ተነቀፍን፣ ለምን ተጠላን የሚሉ አምላክን የማያውቁ ዓለማውያን ብቻ ናቸው። እኛ በክርስቶስ ክርስቲያን የተባልነው መንፈሳዊያ ግን ስድቡን፣ ነቀፋውን፣ ዘለፋውን እንደ ሙሉ ደስታ መቁጠር አለብን። ስለዚህ መቅድዬ ቂምን ከልብሽ አውጥተሽ ክፉ ትዝታሽን ከልብሽ ፍቀሽ ይቅር ብለሻት በግልጽ እንነጋገር እሺ የኔ እህት አለቻት በመለማመጥ።
መቅደስ ምንም መልስ አልመለሰችም። ረጅም ጎዳና ከፊቱ የተደቀነ ሰው ገና ከጅምሩ ጥላቻን ስንቅ አያደርግም። እሺ መቅድዬ። መሰረት የሁለቱም ጓደኞቿ አንዳቸው ለአንዳቸው ያላቸውን ጥሩ ያልሆነ አመለካከት ስር የሰደደ መሆኑን ከተረዳች በኋላ ሌሊቱን እንዴት አድርጋ ጓደኞቿን እንደምታስማማ ስታስብና ስትጨነቅ ነበር ያደረችው። መስዬ አምላክ አንቺን የመሰለች መካሪና ተቆጪ አጽናኝ ደጋፊ አለሁ ባይ እህት ሰጥቶኛል። ስለዚህ ከዛሬ ጀምሮ በዘር ትሁን አልከፋም፣ አላዝንም፣ አልቆጠም። እመኚ መሲ፣ ብቻ ፈጣሪ አንቺን አያሳጣኝ። አንቺ ካለሽ ሁሉ ነገር አለኝና አልጨነቅም። ከዛሬ ጀምሮ መከፋቴን ከዘር ትሁን አንስቻለሁ አለች። አይ መቅድዬ፣ ሰው ሟች ተለዋጭ ነው። ሰውም ቢወዱት ተስፋ አይጣልበትም። ስለዚህ መቅድዬ እምነትሽ በማይሞተው በማይለወጠው ዘላለማዊ በሆነ አምላክ ብቻ ይሁን። ምክሬን ግን በመቀበልሽ ደስ ብሎኛል። መሲ እንደሱ አትበይ። ከፈጣሪ በታች ሰው ይታመናል። ሰው ለሰው መድኃኒትም በሽታም ነው። አንቺ ለእኔ ፈዋሽ መድኃኒት ነሽ። ከፈጣሪ በታች ያለሽኝ ሕይወቴ መሪ ነሽ። ምክርሽንም መቀበል አያስመሰግነኝም፣ ጥቅሙ ለራሴው ስለሆነ አለች። ቤተ ክርስቲያን ደርሰው ተገናኝተው ይቅር ከተባባሉ በኋላ ወደ መጡበት ጉዳይ ገብተው ሐሳባቸውን ተራ በተራ ካብራሩ በኋላ መሰረት፣ አዎ እስካሁን የተነጋገርንበትን ሁሉ እማሆይ ለጥር ሲመጡ በግልጽ ነግረናቸው ሁኔታዎችን እንዲያመቻቹልን እንማጽናቸዋለን። መቼም ዓላማውን ልንከተል የሚልን ሰው እምቢ አይባልም። በአጭር ጊዜ ውስጥ ይረዱናል ብዬ ከእግዚአብሔር ጋር ተስፋ አድርጋለሁ አለች። አዎ መስዬ፣ እንዴት የተባረኩ እናት መሰሉሽ! እኔ ሳናግራቸው እኮ እንደ ትልቅ ሰው አክብረው በትህትና ነው ያናግሩኝ። ስለዚህ እንደሚረዱን አትጠራጠሪ አለች እርግጠኛ ሆና መቅደስ። ይሁን፣ ቀኑ ደርሶ ከሳቸው እስክንገናኝ ድረስ በምንም ነገር ማንንም ሳናስነቃ ትምህርታችንን በንቃትና በትጋት መከታተልና መጾም ተግቶ መጸለይ አለብን አለች መሰረት። መጾም መጸለዩን እሺ፣ ትምህርት ቤት ግን ገዳም ከገባን ምን ያደርግልናል? ለምን ገደል አይገባን ብንተውስ? አለች መቅደስ። እውነትሽን ነው። ገዳም ከገባን ከእሱ ጋር መጨመላለቁ ምን ያደርጋል? ላንጠቀምበት አለች ዘርቱንም። ምን ሆናችሁ? መማር ገዳም ከመግባትና ከእግዚአብሔር ፍቅር አይለየን። እስኪ የቀደሙ አባቶቻችን ቢማሩ ቢያውቁ አይደል ብራና ፍቀው ቀለም በጥብጠው የጌታ ልደቱን፣ ሞቱን፣ ትንሣኤውን፣ እርገቱን ከዛም በፊት የነበሩት ከአዳም ጀምሮ ያለውን ፍጥረት ከክርስቶስ ልደት በኋላም ያሉትን የጻድቃን፣ የሰማዕታት፣ የሐዋርያት፣ የነቢያትን፣ የቅድስት ድንግል ማርያምን፣ የቅዱሳን አንስትን፣ የመላእክትን፣ እረ ስንቱን ልበል፣ ይህን ሁሉ ጽፈው ለእኔና ለእናንተ ማቆየታቸው። እነሱ ባይማሩ ዛሬ እኛ ይህን ሁሉ ታሪክ የት እናውቅ ነበር? ገዳም መግባት ምን እንደሆነ ልናስበው ቀርቶ መች እናልመው ነበር? ቢማሩ ቢመራመሩ አይደል እንዴ? ቢማሩ ቢመራመሩ አይደል ገዳማትን፣ ቅዱሳን መካናትን፣ ቤተ ክርስቲያንን ጠብቀው ጽፈው ለእኛ ያቆዩን። ስለዚህ መማር አለብን፣ ያውም በትጋት። እነሱ ተምረው ያስረከቡንን እኛ ደግሞ ለሚቀጥለው ትውልድ ማስረከብ የምንችለው ስንማርና ስናውቅ ነው። በዛ ላይ ጥርጣሬ ውስጥ እንገባለን። ቤተሰቦቻችን በምን ምክንያት አቆማችሁ ቢሉንስ? አለች ፈገግ ብላ። መቅደስም ዘርቱን ባለማስተዋላቸው እየሳቁ ልክ ነሽ መስዬ፣ እኔ በዚህ መልኩ አላየሁትም። ያሰብኩት ተምረን ስራ ይዘን በዓለም ካልኖርን ለገዳም ምን ይጠቅማል ብዬ ነው አለች ዘርቱን። ባለፈው እኛ ቤት አባዬ መምህር ለአከ ቤት አግኝቷቸው ቤቴን ባርኩ፣ ከልጆቼ ተዋውቁ ብሎ ያመጣቸው መነኩሴ የነገሩኝን እውነተኛ ታሪክ ለትምህርት ነውና ልንገራችሁ። ልጁ ተምሮ በከፍተኛ ማዕረግ ተመርቆ በከባድ ደመወዝ ከፍተኛ ስልጣን አግኝቶ መስራት ይጀምራል። እንደምታውቁት ጊዜው የአብዮት ነውና የሚሰራው ስራ ከአምላኩ ጋር የሚያራርቀው ጨርሶም የሚያለያየው ሆኖ ያገኘዋል። ለትንሽ ጊዜ በፈሊጥ ሊወጣው ቢሞክርም አብዮት ልጆቿን ትበላለችና አልሆነለትም። በዚህ ጊዜ አውጥቶና ውርዶ ሰው ዓለሙን ሁሉ ቢገዛ ቢነዳ ከአምላኩ ከራቀ ምን ይረባዋል? ምን ሊጠቅመው ብሎ ተራ ሰው መስሎ እሳቸው ወዳሉበት ገዳም ገባ። መማሩን ከሱና ከፈጣሪው በቀር የሚያውቅ የለም። መቅደስ አቋረጠቻትና ባለ ዲግሪ ሆኖ ገዳም አለች በመገረም። መሰረትን አፍጣ እያየች እንዴ መቅዴ፣ ከአምላክ ፍቅር የሚለይ ከሆነ ዲግሪ አይደለም
ዓይንህን፣ እግርህን፣ እጅህን ካንተ ቆርጠህ ጣለው የሌለም እንዴ ቃሉ አለች መሰረት በመቅደስ የዋህነት ተገርማ። እሱስ ልክ ነሽ፣ ከእግዚአብሔር ጋር ያልሆነ እውቀት ድንቁርና ነው። እሺ ከዛስ አለች መጨረሻውን ለመስማት ጓጉታ። ታዲያ ገዳም ገብቶ ምንም እንዳልተማለ በአርድእትነት ሲወጣ ሲወርድ ገዳምን በትጋት ሲያገለግል ኖረ። ያን ገዳም ብዙ ቅርሳ ቅርስ ያለበት ታሪካዊ ገዳም በመሆኑ ሁልጊዜ የሀገር ውስጥም ሆነ የውጭ ቱሪስቶች ይጎበኙታል። ታዲያ ይህን የሚያውቅ የሀገሩን ክብርና ስም በገንዘብ ለመለወጥ የተስገበገበ የእናት ጡት ነካሽ ከአንድ ከውጭ ሀገር ዜጋ የቅርስ ሌባ ጋር ተስማምቶ በጉብኝት መልክ እዛ ገዳም ሊዘርፍ ይሄዳል። የግል መኪና፣ ለዘረፋው የሚያገለግላቸውን ልዩ ልዩ መሳሪያዎች ይዘዋል። ገዳሙ እንደደረሱ በአስተርጓሚው አማካኝነት ለአንድ 3 ቀን ያህል ከገዳሙ ቆይተው በደንብ ቅርሶችን ለማጥናት መምጣታቸውን ገልጸው ቦታ ተሰጥቷቸው የተሰጣቸው ቤት ያ ባለ ዲግሪ ያለበት ነው። እሱ የሚፈልጉትን ምግብ የሚፈልጉበት ቦታ ከአስተርጓሚው ጋር ሆኖ እንዲረዳቸው እንዲታዘዛቸው ከመምህሩ ይነገረዋል። እሺ ብሎ ማስተናገዱን ቀጠለ። እናጅሬ ታዲያ መቼም ደንቆሮ መናኝ ነው፣ ቋንቋ አይችልም ብለው ተዝናንተው በእንግሊዝኛ ቋንቋ የዘረፋቸውን እቅድ ነደፉ። እሱም አጠገባቸው ጉድ ጉድ እያለ እንደ ጅል እያያቸው የሚሉትን በጥንቃቄ ያዳምጣል። እናጅሬ በ3ኛው ቀን መግቢያ መውጫውን አዘጋጅተው ጨርሰው ወደ ተግባር ለመሸጋገር ባወጡት ፕሮግራም መሰረት ወደ መምህሩ ይሄዱና አባታችን ነገ ለመሄድ ስላሰብን ያለውን ቅርሳ ቅርስ በደንብ ተመልከተንና ፎቶ አንስተን ቅርሶቹ ተገቢው እድሳትና እንክብካቤ እንዲደረግላቸው በቂ ገንዘብ እልካለሁ። ቤቱን በአዲስ መልክ መሰራት አለበት። ለማንኛውም ዛሬ ከቅርሳ ቅርስ ጠባቂው ጋር አምሽተን ተገቢውን ጥናት እንድናደርግ ይፈቀድልን አሉ። በእነሱ ቤት ያወቀ የሚሰማቸው ስለሌለ ጭር ሲል ጠባቂውን ገለው ያለውን ዘራርፈው በመኪናቸው ጥነው ውልቅ ሊሉ ነው። ለዚሁ ብለው መኪናቸውን በቀን አርቀው መንገድ አስይዘው አቁመዋል። መምህሩ በየዋህነት ምንም ባለመጠራጠር ፈቀዱላቸው። አመስግነው ወጡ። ያሰቡት ሰዓት እስኪደርስ ወደ ማረፊያቸው ሄደው አረፍ አሉ። ልባቸው የደስታ ከበሮ እየመታ። ያ መናኛ እነሱን ቤቱ ትቶ ወደ መምህሩ ሄደና ሁኔታውን ሁሉ አሳወቀ። እነሱ በማይጠረጥሩበት ሁኔታ የጥበቃ ዝግጅት ተደረገ። እናጅሬ የቋመጡለትን ቅርስ ወስደው ገንዘብ እንደ ጭቃ ሊዝቁ የምኞት ፈረስ ጭነው መሳሪያቸውን ድምፅ አልባ ልጓም ለጉመውለት ወደ ቅርሳ ቅርሱ ጠባቂ በሳቅና በውሸት መንፈሳዊ መቅለስለስ ቀረቡ። አገር ሰላም ያለኛ አዋቂ የለም ብለው። ግን አልሆነም። ሳይቀድሙ ተቀደሙ። ተይዘው ሲመረመሩ ድምፅ አልባ መሳሪያ፣ ልዩ ልዩ የመዝረፊያ ዕቃዎች ተገኙባቸው። ያ የአገር ሸክም ኢትዮጵያዊ ሲጠየቅ ከዚህ በፊት በተመሳሳይ ሁኔታ ብዙ ገዳማትን፣ ደብሮችን መስረቃቸውን ለፈለፈ። አሁን ግን እንዴት ሊነቃባቸው እንደቻለ ሳያፍር ጠየቀ። የሌባ አይነ ደረቅ እንደሚባለው ያ ወጣት እሱ በጠየቀው በአማርኛ ቋንቋ ሳይሆን ያለ እኔ አዋቂ የለም ብሎ ተዝናንቶ ባሴረበት በእንግሊዝኛው ቋንቋ ከመጡ ጀምሮ ያሉትን ከነ 4 ነጥቡ ሲነግራቸው ያ የውጭ ዜጋ በመገረም ለካ በኢትዮጵያ ገዳማት ሰው ውስጥ ዓለማዊ እውቀት አለ ብሎ በመገረም መሰከረለት። እናም ሁለቱ ሌቦች ከነ ኤግዚቢታቸው ወደ እስር ቤት ሄዱ። ያ የተባረከ ልጅ እንዲህ አድርጎ ወንድሙን ከሞት ቅርሶቹን ከጥፋት አዳነ ብለው ያጫወቱኝ መቼም ከልቤ አይጠፋም። እንደው አንዳንዴማ ምን ነው እሱን ባደረገኝ ብዬ እመኛለሁ። መቼም ምኞት አይከለከል። ታዲያ መቅድዬና ዘርቱን መማር ለገዳማውያን አይጠቅምም ትላላችሁ? በእርግጥ መማራችን ባልተማረው ላይ ለመኩራት ለመመጻደቅ፣ ሌላውን የበታች አድርገን ልናይበት ከሆነ ያለ መማሩ ይሻላል። በትህትና ሆነን ራሳችንን ዝቅ አድርገን ከተጠቀምንበት ከመማር በላይ ሌላ መማር ቢኖር መማር አለብን አለች። ሁለቱም በጽሞና ሲያዳምጧት ቆይተው ይገርማል፣ አሁን ሁሉ ግልጽ ሆኖ ገባኝ። መቼም እኛ እንደዛ ወንድም ዲግሪ ባንጭንም ባለችን ጊዜ ተግተንና ጠንክረን ተምረን ያልተማርን እናስተምራለን። ገዳምን በጽሕፈትና ትምህርትን በሚጠይቅ ቦታ ሁሉ የአቅማችንንና የእውቀታችንን ያህል እናገለግልበታለን አለች ዘርቱን። ልክ ነሽ። አሁን ከበፊቱ በበለጠ በርትተን
እና ተግተን መማር አለብን አለች መቅደስ። አዎ አሁን ሁሉ ነገር ተስተካከለ። ከዚህ እስከምንሄድ በዚህ ያለ ትምህርታችንን እንማራለን። በገዳም በምንሆንበት ጊዜ ደግሞ በዛ የሚሰጠውን ትምህርት እንማራለን። አምላከ ራጉኤል እንደወደደ ያድርግልን አለች መሰረት በደስታ ፊቷ እያበራ። አንድ ቀን መቅደስ መሰረት ጋር ሄዳ መስዬ ሰሞኑን እኮ ጊዜያትን ሳናወራ ሳንጫወት ቀረን አለች። አዎ መቅድዬ ጊዜ ጠፋ፣ ፈተናውም ከበደ አለች መሰረት። መቅደስ ምን ነው መስዬ ምን ገጠመሽ አለች በስጋት። መቅድዬ እሱ ፈጣሪ ሁሉም ጋር ሰሪና ፈጻሚ ሆኖ ድል አድርጎ ጎዳናችንን ካላቀናልን በቀር ፈተናው በጣም በርትቷል። መቅድዬ የሆዴን በሆዴ አድርጌ የተንገዳገድኩ ነው እንጂ የዘንድሮ ፈተና ከየአቅጣጫው በጣም ከብዷል። ሰይጣን በአራቱም ማዕዘን ወጥመዱን አጥምዶ ሊውጠኝ እያጓራ ነው። እንጃ መቅድዬ በጣም ልቤ ፈርቷል አለች ስጋትና ሐሳብ ተጭኗት አይኗን ሰማይ ሰቅላ ጣራ ጣራ እያየች። ምን ነው መስዬ አይዞሽ፣ በሐሳብ አትድቀቂ፣ እሱ ያለው ይሆናል አለች መቅደስ። እሷም የመሰረት ስጋት ተጋብቷባት በውስጧ እየተጨነቀ። መቅዲ ባለፈው አይተሻል፣ ያ መሐመድ ሌላው ቢቀር ሃይማኖት እንደማንመሳሰል እያወቀ እሺ ካላልሽኝ እገልሻለሁ ብሎ መግቢያ መውጫ ሳጥቶኝ እግዜር ነቀለልኝ። ከእሱ ተገላገልኩ ስል አሁን ደግሞ የከበደው መጣ። የአባ ለአከ የወንድም ልጅ ዲያቆን ወልደ ገብርኤል ይኸው ወጥሮ ይዞኛል። እኔ ያላንቺ ፈጽሞ አላገባም ብሎ አባ ለአከም እሱን እንዳገባ አፋቸውን አውጥተው አይንገሩኝ እንጂ አንዴ እንጀራ ጋግሪ፣ ወጥ ስሪ፣ ልብስ ጠቢ እያሉ በየምክንያቱ እየጠሩኝ ከእሱ ጋር እንድግባባ ቤት ውስጥ ጥለውን ይሄዳሉ። ደግሞ በጣም የከበደኝ ለአባዬ ሊያማክሩት ሳያስበው አልቀሩም። ብዙ ጊዜ በነገሮች ጣልቃ ዳር ዳር ሲሉ አይቻቸዋለሁ። መቅዲ አባዬ ደግሞ ከሰማ አይኑን ሳያሽሽ እንደሚል አልጠራጠርም። ምክንያቱም ለአባ ላከ የተለየ ፍቅርና አክብሮት ስላለው ዝምድናቸውን በጣም ይፈልጋል። ይታይሽ፣ ይህ ሁሉ የሰይጣን ሽርጉድ እኔን ከዛ ከተቀደሰ ዓላማ ለማሰናከል ነው። ደግሞ ከሁሉ የገረመኝ የአባ ጽጌ ነገር ነው አለች አባ ጽጌ ያሏትን እያሰላሰለች ተከዝ ብላ። የቱ አባ ጽጌ? የተክልየው? እሳቸው ደግሞ ምን አሉሽ? አለች መቅደስ በመገረም። አዎ መቅድዬ እሳቸው ይኸውልሽ፣ ዛሬ ማማ ንጋቷን ጠይቄ ስወጣ እሳቸው ሊጠይቁ ሲመጡ በር ላይ ተገናኝተን ሰላምታ ከተለዋወጡን በኋላ ያው የተለመደ ሙገሳቸውን ቀጥሉና እንዳንቺው ለተባረከ ልጅ ነው የምድርሽ። እኔ አባትሽ ጠንቀባረሽ የምትኖርበትን ትዳር ነው የማመቻችልሽ አሉኝ ትከሻዬን እየደባበሱ። እንዲህ አባቴ፣ እኔም ማገባው ራሴ መርጬ የተስማማኝን ነው እንጂ ተመርጦልኝ አይደለም። ደግሞም ገና ተማሪ ነኝ፣ ለዛ ብዙ ጊዜ ይቀረኛል አልኳቸው እየሳኩና እየቀለድኩ። የለም አንቺ እንደ ዘመኑ ልጅ አይደለሽም፣ አታደርጊውም። የምታገቢው እኔ የመረጥኩልሽን ነው። ብቻ ልጄ የጠላውብሽ ያንን መጽሐፈ መነኮሳት የሚባለውን መጽሐፍ ማንበብሽን አልወደድኩልሽም። ደግሞ ከመነኮሳት ጋር መገናኘት ብዙ ስለ መንፈሳዊ ነገር መመራመር አታብዥ። አየሽ፣ በመንኮስ ጥሩ ቢሆንም እንዳንቺ ላሉት ሳይሆን እንደነ ወይዘሮ ንጋት ላሉት ነው። ልጄ አደራ፣ ሁኔታሽ አላማረኝም። አደራ ይህን ሐሳብ ውስጥሽ እንዳይገባ። ትምህርትሽን ቶሎ ቶሎ ጨርሽና ወደ አሜሪካን ድሬ ልክሻለሁ። አደራ እንዳታሳፍሪኝ ልጄ፣ ቃል አለብኝ አሉ በመለማመጥ። አባቴ ይቀልዳሉ እንዴ? ኮስተር ብለው እውነት አስመሰሉት አልኩ ሳቅ ብዬ። የምን ቀልድ ልጄ፣ ብቻ የምልሽን ሰምተሽ ከብዙ መነኮሳት ጋር ግንኙነትሽን አቁሚ አሉ እሳቸውም ኮስተር ብለው። እርሶም እኮ መነኩሴ ሆኖት ታዲያ ሁለተኛ አላናግሮት አልኳቸው ቀልጄ። አይ መቼ ከኔ ሆነና ያላየው ይመስልሻል? ሁልጊዜ ከመነኮሳት ጋር ስትማክሪ። እንዲያውም አንድ አባት ከአንቺ ጋር ሲነጋገሩ አይቼ በሌላ ጊዜ ስጠይቃቸው ገዳም ለመግባት እንዳሰብሽ ነገሩኝ። ስለዚህ ልጄ ገዳም መግቢያ ጊዜሽ ዛሬ አይደለም። ይህን ሐሳብ እርግፍ አድርገሽ ተይና አሜሪካ ለመሄድ ተዘጋጂ። አይሆንም ካልሽ እኔም ገዳም መግባት አይሆንም ብያለሁ አሉ ቆጣ ብለው። ገዳም? የምን ገዳም መግባት አመጡ አባቴ? ይህ ነገር ገና ከእርሶ መስማቴ ነው።
ደግሞ የቱ መነኩሴ ናቸው ገዳም ልትገባ ነው ያሉት አልኳቸው ኮስተር ብዬ። አይ ስማቸው ምን ያደርጋል ያልሻቸውን አሉኝ። ግን እንደማይሆን እወቂው ብለው ሊቀጥሉ ሲሉ ሌላ ሰው መጣ። በይ ሌላ ጊዜ እንጫወታለን ብለውኝ ተለያየን እልሻለሁ። እንግዲህ ይታይሽ ይህ ሁሉ ምን ማለት ይመስልሻል? ሰይጣን እኛን በሚስጥር የያዝነውን ጉዳይ እሱ እያነፈነፈ ለሰዎች በየምክንያቱ እያስመሰለ እያሳየ ማደናቀፊያ መፈለጉ አይደል? ይታይሽ መቅዲ፣ ስንቷ ያረጀ ፈረንጅ አያቴ የሆነ አግብቶኝ ከሀገር ባወጣኝ ብላ የምትመኝ እያለች እኔን ሲፈትነኝ አየሽ። ከየአቅጣጫው ወዳጆቼ ናቸው መንፈሳውያን ናቸው በምላቸው ሰዎች ሳይቀር ሲፈትነኝ ከቤት የምታየው ነው። በእህቴ አድሮ ይፈትነኛል። ከውጭ እንዲህ ያህል በቃ ብሎት በዘርቱን ላይ አድሮ የሚመጣው ፈተና ከበደ። ሲርቋት እምቢ፣ ሲቀርቧት አትመች። ግራ ገብቶኛል። ገዳማችን ገብተን በተገላገል አለች። አባ ጽጌ ገዳም መግባት እንደማይሆን እወቅ ያሉትን አስታውሳ ምን ሊያደርጉ ነው ብላ መሲ አይዞሽ፣ እግዚአብሔር ያውቃል፣ ሁሉም በሱ ያደርጋል። እሱ ካለ ዛሬ ሊያደርገው ይችላል። ብቻ ጠንክሬ፣ ሁሉ ለበጎ ነው አለችና ትንሽ አሰብ አድርጋ መሲ ግን ስለ ዘርቱን ያልሽው አልገባኝም። ምን ነው ተጣላችሁ እንዴ? አለች በጥርጣሬ እያየቻት። መሰረትም በረጅሙ ተንፍሳ አይ መቅዲ፣ የለየለት ጸብማ ቢሆን እፎይ ነበር። እሷ ግን አትዋጥ አትተፋ ሆና መላ አሳጣችኝ እንጂ አሁን ደግሞ ጭራሽ ብሶባታል። ይኸውልሽ ከእኔ በቀር ከሰው አትገናኚ፣ ስለማንም ጥሩነት በፊቴ አታውሪ፣ እንደውር እኔ ባልኩት በወሰድኩሽ መንገድ ብቻ ሂጂ ትላለች። ታዲያ በዚህ አይነት እንዴት መግባባት ኖሮ ነው ሰው ከሰው የሚኖረው? ግራ ገባኝ አለች ባይኗ እንባ ሞልቶ። መቅደስ መሰረትን ትክ ብላየቻትና ወደ መሬት አቅርቅራ ዝም ብላ ቆየች። መስዬ እውነቱን ንገረኝ ካልሽ እኔ እሷ ልጅ ነገር በፊቱንም አላማረኝ። በጣም ቅናት አለባት። እሷ ጓደኛ ሳትሆን አምላክ ላንቺ መቀጫ አድርጎ የፈጠራት ዋና መፈተኛሽ ነች። ስለዚህም መስዬ ስለ እሷ ሳስብ እኔም ግራ ይገባኛል። አሁንማ ስለ እሷ ሳስብ እንደሚሰማኝ ልንገርሽ አለች መሰረትን አትኩራ እየተመለከተች። መሰረት ቀና ብላ ምን ይመስልሻል አለቻት። ምን ልትል ይሆን ብላ። አንድ ቀን መቼም ይሁን መቼ በአንድ ነገር የበለጥሻት መስሎ የታያት ቀን ያኔ ከምላሴ ፀጉር ይነቃል ወይ ትገልሻለች ወይ ታሳብድሻለች ብዬ እንደሚሆን ደሞ አልጠራጠርም አለች እርግጠኛ ሆና። መሰረት አማተበችና ኧረ በስመ አብ በይ፣ ይህን ያህል ጨካኝ አይደለችም። ምንም ከፍተኛ ቅናት እንዳለባት ባውቅም ዘርትሁን ሞቴን ሳይሆን ከባድ እንቅልፌን ትወዳለች ብዬ አላምንም አለችና በሐሳቧ ይህንን ቃል ምነው ሁሉም ደጋገመብኝ? ምን ያክል የሷን ነገር አክብደው ቢያዩት ነው ለሰው የታየው ለእኔ ምን ነው አልታያለኝ? እውነት ዘርትሁን ይህን ያህል ጨካኝ ነች? እራት አድርገው ምናልባት ሰይጣን ጨካኝ አስመስሎ ያሳያት ገዳም ለመግባት ስላሰበች ቀንቶ ይሆናል። ቅናት አለባት። እሱም ቢሆን ገዳም ስትገባ ይጠፋል። ምክንያቱም ገዳም ገብቶ መቀናናት መጠላላት ስለሌለ ቦታው ራሱ ያስተካክላታል። አዎ ገዳም ገብቶ ሁልጊዜ እንደ መላእክት መዘመር መጸለይ ብቻ ነው በቃ አለችና አይኗን ወደ ላይ ሰቅላ አምላኬ እባክህ እሷም ክፉ ተናግራ ክፉ ሰርታ ሳታስቀይመኝ እኔም ክፉ መልሼ ሳላስቀይማት ሁሉም በቶሎ አሳካና በቤት ወድቀን አዲስ ሰው ሆነን ታድሰን አንተን ብቻ በንጹህ እንድናስብህ እንደ መላእክቱ እንድናመሰግን አብቃን አለች በልቧ። መቅዲ የእሷን እንተውና ሙሀይ እንዳሉት መቼ ሄደን መጠየቅ ይሻላል? ቀኑ እኮ እየከነፈ ነው አለች ወሬ ቀይራ። አይ መሲ፣ ስምምነቱ ሳይገኝ በየገዳም ሄዶ መጠየቁ ምን ሊረባ? ብቻ ይቅር ብለሻል፣ ይቅር። ሁሉም በጊዜው እሱ ያስተካክለው። እንዳልሽው ደብረ ሊባኖስ ገዳም ለመሄድ ምክንያቱ ጠፋ እንጂ በቶሎ ጠይቆ ቁርጡን ማወቁ ጥሩ ነበር አለች በሐሳቧ። እዛ ባህር ዳር ያገኘቻቸው መነኩሴት እንደተቀጣጠሩት ግሸን ማርያም ለመሄድ ሲመጡ ተገናኝተው የተነጋገሩትን በማስታወስ